ከሌሊቱ 6 ሰዓት አንዱ ደውሎ ሚስቴን አስቃት ብሎኛል አይደል? አዎ ደግሞ ይናፈቀኝ እዚህ ኳስ ሜዳ ትዝታስ ነው። አራድነት እኮ የሚያከራዩ ናቸው። እሺ የሆኑ ሴትዮ አዩት ነው በላብ ነው እንዴ የምትቀመው ብለው ታለ ምን ደስ የሚል በቃ ነገር የሚሰማኝ ሰፈሬ ስደርስ አንተ በበቷ ስር ቁጭ ብላ ያላሳካት እኔ 6 ሰዓት አስቃታል። እንግዲህ የራስ ኦቨርታይም። ተመልካቾቻችን አሁን ደግሞ በግሬስ ደርስ ፕሮግራሜ ከአንድ ኮሜዲያን ጋር ቆይታ አደርጋለሁ። ዛሬ ወደሱ ወዳለበት እየሄድኩ ነው። ኮሜዲያን አለማየሁ ጌታቸው ይባላል። በሌላ ስሙ አሌክስ ኮሜዲ ጋር ነው ቆይታ ማደርገው። አብራችሁን ቆዩ። እንዴት ሁሉ ሰላም ነው? ረጅም ጊዜ በኋላ ሰላም ነው። አለማየሁ ጌታቸው ይሄም ቀበሌ ብቻ ነው ስሜን የሚያውቅ ሚዲያ ላይ እንዴት ያስተምራለሁ። ለካሱማ ሁሉ ሰላም ሙሉ ስም ነው ድሮ ማቀው አለማየሁ ጌታቸው። አለማየሁ ግን አለማየሁ ጌታቸው ብትል ቀበሌ ካልሆነ በስተቀር ማንንም አያውቅም። አቁም እኮ ሰፈር እንጂ ኮሜዲያን አሌክስ አሁን እኮ ቢሮ ስመጣ አለማየሁ ጌታቸው ስለ አላውቅም። አሌክስ ኮሜዲ ነው እንዴ? ማዘር ራሱ ኮሜዲያን አሌክስ ካላ እንዴት ነው መሰለኝ። ሰላም ነው ሁሉ ሰላም። ያው ዛሬ እንግዲህ በግሬስ ደርስ ፕሮግራሜ ሲናገኝ ብዬ ነው ብዙ ጊዜ ተጠፋፋን። ደግሞ ቢገርም ነገር እንትን እንደነው ይሄ ከኮሜዲያን ወደ ጋዜጠኛ ተቀይራል። መጀመሪያም ሆስት ነው። ድሮም ጋዜጠኛ ፍላጎት ነበር። አሁን ነው ሸንቀጠብዬ ሆስተስ ልሆናለሁ። ግን እስቲ በጋዜጠኝነትና በኮሜዲያን ልዩነት ያለውን ነገር እናወራለን። ስለዚህ ወደ ቢሮ እንሂዳ እንችላለን። እሺ። እና ጥሩ ነው። ወፍራል በጣም እንዴ? ጂም ነው ወፍራል። ሰው በጂም እዛ ዱለታቸው አሪፍ ዱለታቸው አሪፍ ነው። ምግቡን ነው የምጠቀመው እዛ ጂሙ ጎን ያለው በጣም የሚገርም እና ለምን እንደወፈርክ ምናምን ስንት ኪሎ እንደሆንክ ትጠየቃለህ ዛሬ? ሚዛን ቢሮዬ የለም በሐሳብ ነው የምትመዝነው። እሺ ነው ያለን አብረን። ስለዚህ እሺ አሌክስ እንዴት ነው? አለ መስዬ እንዴት ነው? ይገርማል። በጣም ተመችቷል። ምንድን ነው? በጣም ከሳ በጣም ከሳ ኧረ ከሳ ተው። የጠላት ወሬ ነው የጠላት ወሬ ነው። ታነባለህ እንዴ? አዎ መዳፍ እውነትን ነው መዳፍ እኔ መጽሐፎቹ ላይ ተነው እንዴ ጓደኞቼ ናቸው ከውጪ ርዕስ ልከውልኝ ግዛልኝ ብለውኝ እዚህ ቢሮ አስቀምጬው ነው። አንተ ተነባ? አዎ እንዴ ባነብ ኖሮ እንደዚህ ሆነ ነበር። የማንበብ ጥቅሙ እኮ ሸንቀጥ ለማለት ምንድን ነው ያፈረዳል? ቀብዱ መሰለኝ ቀልዷ የምን ቀብድ ነው? ቀብ የስራው ነው። ኧረ ብዙ ቀብድ ተቀብለሃል? አዎ ቅድሚያ ክፍያ ስለሆነ እኔ አዲስ አሰራር አጥንቼ ምን ሆነ ግን የፈርከው እንደዚህ ምን ሆነ የፈርከው? ያው ጂምም ተወደደ ዋጋው። ዋናም ስትል ደግሞ አይሆንም። የዋና ጀምሬ ነበር ባለቤቱ ሲያልፈ በአንድ ቀን ነው አለኝ የለመድክ ያለ መስሎኝ ምኑ ስለው ያጎደልኩ ጠጥቼው ዋናው ጠጥቼው ከምግባቱ ዋቹ አሪፍ ነው ብዬ ነው ወጣ። አይገርምም። እኔ ምን ጋዜጠኝነቱ አዘነበልክ ነው ወደዚህኛው? በጣም ጥሩ ሆስት ነህ ደግሞ። አዎ እንዴ ስጋ ያዘኝ እንጂ ራሱ ገና ሆስተስ ሆናል። ኧረ እባክህ ሆስት እንዴት ነኝ ግን? ቆንጆ ነው አሪፍ ነው። ግን አሁን አንተ ኮሜዲያንነት ስላየኸው በኮሜዲያንነቱና በሆስቱ ያለው ልዩነት ምንድን ነው ብሎ ንግግር መጀመር በሰው የምጠላው ልጀምር ነው። እንግዲህ ያው እንግዲህ ከልጅነቴ ነው እንዳትል ጋዜጠኝነት በጣም የምወደው ሙያ ነው የምፈልገውም ነበር። ዛሬ ሚስጥር ልታስወጣኝ ነው እና በጣም የምፈልገው ሙያ ነው ጀምር ነው። ከዛ ያው ህይወት የሚመራ መንገድ አለ ወደ ኮሜዲያኑ ሄደ። ግን አሁን እንትኔን ያገኘው መሰለኝ ሁለቱንም ማስኬድ ይችላለሁ ብዬ አሰብኩ። ኮሜዲያኑንም ሆስቱስም ነው። አዎ ሁለት ታለንት አለ ማለት ነው። አዎ እኔ አሁን ሰው ኮሜዲያን ስለሆነ የሆነ ቦታ ጠብቀው እንዲያስቅ አሁን የማይመቸኝ ነገር ከሌሊቱ 6 ሰዓት አንዱ ደውሎ ሚስቴን አስቃት ብሎኛል አይደል? ኧረ እባክህ አንተ በበቷ ስር ቁጭ ብላ ያላሳካት እኔ 6 ሰዓት አስቃታል። እንግዲህ የራስ ኦቨርታይም የሚያስብ ኃይለ ገብረስላሴን ቢያገኘው ሩጥልኝ አይለውም ማለት አንዳንድ ሰው እንደ ፕሮፌሽናል ዛሬ እኮ በግሬስ ደርስ ፕሮግራም ሊጠይቅህ ብዬ ነው እንደዚህ የመጣሁት። አጋጣሚ በጣም ነው ደስ ያለኝ። አዎ ደግሞ ይናፈቀኝ እዚህ ኳስ ሜዳ ትዝታስ ነው። ኳስ ሜዳው ተወልደህ ያደግከው አንተ እንደ አዲካ እኮ ነው። በእናትህ አራድነት እኮ የሚያከራዩ ናቸው። ኧረ እባክህ እኔ ሰፈሬን ስወዱ የሆነ ደስ የሚል በቃ ነገር የሚሰማኝ ሰፈሬ ስደርስ እንደ ስራ አይደለ ቸኩያለሁ በቃ ምናምን ብዬ ከቀረጸ እንዴት እንደምሮጥ ብትከተለኝ እኮ ሰፈር ነው የሚሄደው።
እንዴት እንደምወደው ነፍሴ ነው። ምንድነው ኳስ ሜዳን ለየት እንደዚህ ምን ትዝታላችሁ? ምን ትዝታ የሌለን አለ። ታዋቂ ሰው የሚወጣው ኳሱ፣ ሙዚቃው፣ የጥበብ ነገርማ አይወራም። በቃ በጣም ብዙ ሰዎች ያፈራ ነው ኳስ ሜዳ። ሌላስ እንደው የኳስ ሜዳ ነገር ብዙ ነገር ይወራል መቼስ። በዛም ታዋቂ ሰዎችም ያወጡበት ነው። አዎ እዛ አዋቂም ታዋቂም ያለው እዛ ሰፈር አይደለ? ሰፈሬን በጣም እንደገና በቃ ጨዋታ ትንሹም ልጅ ትልቋም ሴትየው ሁሉም ሰው የሚያወራብህ የሆነ ሳይንስ የሆነ ቀልድ ነው የሚቀልድብ። አሁን በቀደም አንድ ልጅ በሰፈር ስና በጣም ልጁ ጥቁር ነው። በዛ ጥቁረቱ ላይ ቁጭ ብሎ ጫት ይቅማል። የሚገርም በኮካ የሆኑ ሴትዮ አዩትና በላብ ነው እንደ የምትቀመው ብለው ታለ ምን እንዴት ክሬት እንደሚያደርጉ ግራ ነው የሚገባው። እና ሰፈሬን በጣም ነው። ግን ብዙ እዛ ተጫዋቾች ናቸው ይባላል እዛ ሰፈር። አዎ ቀልድም ከባድ ደግሞ የኛ ኤክስፓየር ዴት አለው። በቃ ጨዋታ አሁን ቀየሳ የሚባል ጨዋታ ነበር ከዚህ በፊት። አሁን ሌላ ሰው ገጠር ክፍለ ሀገር ሁሉ ገብቷል። ምን እሺ ነው ምናምን አሁን እንደዚህ አይነት ቋንቋ ታውቃለህ? ምን እሺ በቃ እኛ 3 ወር ነው ቶሎ ይቀያየራል። ሌላ ነው ይቀየራል። ከ3 ወር በኋላ አንተ ከቀለድከው ራሱ ተከራይ እንደሆንክ ትታወቃለህ። ነዋሪ አይደለም። በጣም ከባድ ሰፈር ነው። ምን አሁን አንተ ልጅ እያለህ እንደው በክበብ ተሳተፍ ነበር? አዎ እንደዚሁ አስቂ ነበርክ? እንዴት ነበር? ኧረ በፍጹም ኳስ ሜዳ ላይ ከባድ ነው። ኮሜዲያን ሙሉ ራሱ እኔ ዝነኛ ነኝ ያልኩት እኮ ኮሜዲያን ጽዮን ነው። ለምን ሁሉም ሰው ቀልደኛ ነው። እናቴ ተጫዋች ናት። በቃ የእናቶቻችን ወንድሞቻችን በጣም ፎጋሪዎች ናቸው። ከዛ ውስጥ ኮሜዲያን ሆኖ መውጣት የማይታሰብ ነገር ነው። ሁሉም አንድ አይነት ነው። ሁሉም በጣም ጨዋታ አቅራት እኮ በምን በኩል እንደሚያስቡብህ ራሱ በቃ ታዲያ ወደ ኮሜዲያን እንዴት ገባ? ወደ እውቅናው ነገር እንዴት መጣ? እንግዲህ እኔ 2000 ዓመተ ምህረት ነው የተገናኘነው ከኔ ጋር ጋዜጠኝነት ኮርስ ለመስጠት አዲስ ከተማ ክፍለ ከተማ መጥቼ ነው ያገኘው። በዚህ አጋጣሚ እሱ የቢሮ አባት እሱ ነው። ጋዜጠኝነት ኮርስ ሰጥቼ ከዛ ወደ ጋዜጠኝነት በምጠብቅህ ከተወሰነ በዓመት በኋላ መድረክ ላይ ኮሜዲያን አሌክስ ሲባል ደነገጥኩ እና ወደዛ እንዴት ገባ ነው ጥያቄ። ደረጀ ሲሳይ የሚባል ልጅ አለ፣ ዳይሬክተር እና ኤዲቲንግ ምናምን የሚሰራው እና የሰፈሬ ልጅ ነው። እሱ ጋር ኮሜዲያኖች ይመጣሉ። አጋጣሚ ሲመጡ እኔ ደግሞ እንደዚህ አይነት የለኝም። እንደዚህ አይነት ማለት ኮሜዲ የማታስበው ነገር ነው። እንደው ጋዜጠኛ በሆን እንኳን ላይገርመኝ ይችላል። ስመጣ ዶኪ ላይ ነበር ተመዝገን መላኩ ቅቤው ተመዝገን አሁን አሜሪካ ያለ ዶኪ ላይ ነፍሱን ይማረውና እንዴ ይሄ አይደል እንዴ በቃ ቀልድ ማለት እኮ አወራኋቸውና የሆኑ ድምጾች ምናምን ሳስመስገብ ይሄ አይደል እንዴ ታዲያ ቀልድ በል ገና ከጀመርን ወር አልሞላንም ቦሌሮ ስታንድ አፕ ኮሜዲ ተጀምሯል። ኧረ እኔ እንደዚህ አይነት ነገር ሰርቼ ማላውቅም። ኧረ ተውኝ አልኩት። ቅዳሜ ቀን ነው ያወራሁት ተመስገን። ሰኞ ነው አለኝ ቤቱ ጨርቆስ። ሄድኩኝ እንዲህ ብሎ ነገረኝ። እቺ ቀቤ ማረጋን ነገር የታወቀ ችሎታዬን አድሮ ያለኝ ነገር ገባኝ። እንዳትደነግጥ ግን መድረክ ላይ ስትጠራ የመጀመሪያ ስለሆነ ከተመልካች መሀል ለምን አናመጣህም አለኝ። እስቲ መቀለድ የሚሞክር ምናምን ለምን አንን እሺ አልኳቸው። ቶኝ ራሴ ያሰመርኩት የሚመስል ኮት ለብሼል ሸሚዝ ኮሌቴ እንዲህ ብሎ በጣም የፖሊስ ኦርኬስትራን የሚመስለው ቁጭ ደንግጫለሁ። ሰው ይስቃል ማለት የሚያስቀው ነገር ምን እንደሆነ አልገባኝም። ብቻ ማለት ኛ ሰፈር ቀልድ እየነገርኩ ነው። ከዛ ግባ ተባልኩ። እስቲ ከእናንተ መሀል የሚቀልድ አለ ደምስ መድረክ እየመራ ከዛ እጄን አወጣ እንደ ማንኛውም። ከዛ ናለ ስቴጅ ላይ ዋናው ኮሜዲያኑ ያረፍኩ ታጣስበው። ወደ 3 ድምጾች ምናምን 5 ድምጾችን ነው የሰራዋቸው። በጣም ያበር ነበረ። የነበጋሻው ድምጽ ነበር፣ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ፣ የነ ሰለሞን ገብረ እግዚአብሔር ምናምን ነበረ። በጣም ተቀባይነት አገኘው። አጋጣሚ የዛኑ ቀን ላይቭ ቀርጸውኛል በካሜራና ሲዲ ወጣ። ቦሌ ፓርክ የሚል ቦሌ ሮክ የሚል ከዛ በኋላ ፖስተሬን ሳይ ነው በሉ ከዚህ በኋላ በቀብድ እያልኩ ጀመርኩ። ከዛ ወደ ሸራተን ዳት የሆነ ሰው ደግሞ ጌት ኮሜርሻል ላይ ሱቅ ቢከፈትለት ያው ቦሌ ማለቱ አይቀርም። እስቲ የኛ ሀገር ሙያተኞች ለምሳሌ እዚሁ የምንወደው አድቨርታይዚንግ ላይ ያለ ሳምሶን ማሞ እንደው ቢተውና አድቨርታይዚንግ የታክሲ ረዳት ቢሆን እንዴት ነው የሚጠራው ብዬ እንደዚሁ አሰብኩ።
እስቲ ለአንድ ደቂቃ ከዛን መልሰዋል። ወዴት መሄድ ይፈልጋሉ? ዛሬው ነው ያስቡበት። ዳርማር፣ ሜክሲኮ፣ ቀራ፣ ሳሪስ፣ ጎተራ ይምጡ። ተቀዳሚ ስራችን ታፔላችን በእኛ ታክሲ ሲጓዙ ለአጫጭር መንገዶች 1 ብር ከ35 ሳንቲም፣ ለረጃጅም መንገዶች 2 ብር ከ80፣ እንደዚሁም የፈረንጆቹን ገና አስመልክቶ ለ5 ቀን የሚቆይ የዱቤ አገልግሎት አለሎት። ቀያል ኮሜዲያን አሌክስ ሆንኩኝ። በጣም ይገርማል። በቃ እድለኛ ነኝ ከእግዚአብሔር ጋር። ግን ያን ጊዜ በጣም ታውቂበት የነበረው ደግሞ ይሄ ሰው ማስመሰል ነበር። አዎ መሰለ ምንም ወደ ራስህም ቤት ከራስ ነው አይደል? ከራስ ጀመር ነው። መሰለ ገብረሕይወት፣ መሰለ መንግስቱ በመሰለዎች ጀመርኩ እኔ። አሁን ማስመሰለ ነበር እንዴ? መልክህን ነው ያልሰማሁት ጉድ። ኧረ ያልሰማሁት ጉድ እንደ ጆሮ ለራሱ ባዳ ነው። መሴ በዜና ነበር የሌሎቹን እሰራ ነበር። እዛ ላይ ማጣፈጫ ያንተን ማያስገ ኦያያ ደግሞ በጣም የገነነበት እንትን ነው። የእግር ኳስን በሬዲዮ ብዙ ጊዜ የምሰራቸው ድምጾች ላይ ስቶሪ ሰጥቻቸው ስለሆነ ሰዎች ይወዷቸዋል። አሁን መሰለ ሰባኪ ቢሆን ብዬ ነው ያኔ። በጋሻውን ደግሞ ኮሜንታተር ቢሆን ብዬ ነበር የሰራሁት። አቃይሬያቸው ሙያቸው እንደዛ ነው እያለን ድምጽ ማስመሰል ተመቸን። በዛው ስታንዳፕ ኮሜዲ ሸራተን ከድምጽ ማስመሰሉ የበለጠ ስታንዳፕ ኮሜዲ ነው በጣም የሰራሁት 1 ዓመት ከምናምን። እንዶ አይሶላድ እንዶ ለፋረ ባክ አሪጎረሰች በሰላም አዲስ አበባ ገባለሁ ካልክ ዘበት ነው እዚህ አዲስ አበባ ገባለሁ ካለ አይጅባገጭ ወዳስላቀ እዛው ደቡብ አፍሪካ ላይ ቀበቶ ቢያዞር ይሻለዋል። እሺ አሁን መቼም ሰው ማስመሰል አለብህ ምናምን ብሎ ያስባል መቼም። አሁን እንደዚህ ያወራል። አሁን ፊት ነው ማስመሰል የማን መሰልከው? ተዋ ከድምፅ አሉኝ ሰፈር ከድምፅ ሰዎቹን ደግሞ ሰውነታቸውን ማስመሰል ጀመርካል። ማን አስመሰልከው? ተዋ እሱ አይነገርም፣ ሳይዝ አይነገርም። ደብል ኤክስ የለውኝ። እሺ ድምፅ በማስመሰል አስታውሰና ማና ምን ደስኛ ያስመሰለኝ ወይ እንግዳ ባለው ቢሮዬ መተህማ ምን እላለሁ። ብዙ ጊዜ ያንተን የምሰራቸው እኔ ስህተት ነው የምፈልገው እና ዜናዎች እንደዚህ ቢሆኑ እናንተ በምታቀርቡ ሰዓት ለሁለት ነበር ትዝካለ እና የስፖርት ጋዜጠኛው በዚህ ይቀመጣል፣ ለሰሌ በዚህ ይቀመጣል፣ አንተ በዚህ ትቀመጣለህ። ከሰዓቱ ዜናዎች ጋር መሰለ ገብረሕይወት ነበርኩ፣ ለሰዓቱ ስፖርት ዜናዎች ሰለሞን ገብረ እግዚአብሔር ሲል አመሰግናለሁ ሄርሜላ ብሎ ቢቀጥል ብዬ እንደዚህ አላለም። ግን እንደዚህ አይነት ነገሮች ነበር የምሰራው። ምን ዋናው ሰለሞንን ታስመስል ነበር? አዎ ሰሌው ያው በጣም ሰሌ ላይ ራሱ አልቆየም። ዛሬ አዲስ ታስመስል ነው። አይ ድንገት መተህ እንደዚህ ድንገት መተህማ ያከውዳ እስቲ አስመስል። የማንን እኔ እኮ የማን ደስ የሚል የበፊቶቹ አዎ ከበፊት እንገርባቸው ወዳጅ አይመስል ዝም ብሎ ቢሮ ኮች ማለት አይደብርም። ይርጌታ አልተካልከኝ ምድረ ካሜራማን ቆዳውን ሳይው ቆሌውን የሚገፈው አስናቀ አይ ጥሩ ነው። ግን በማስመሰል ድምፅ እንደዚህ በማስመሰል ማንን ሸወድክ እስካሁን? ማን ብዙ ነው እንዲህ ብላ ግን ለራስህ የሚገርመው ምናምን አንድ ቦታ እየተዝናና ልጅቷ በጣም ነው ነዋይን የምትወደው። መውደድ የኔ እንደዚህ ብዙ ሰውን ይወዳላል የተለየ በቃ። ከዛ የሆነ አርቲስት ያስተዋውቀሻል ይላትና ከዛ ነገሮች እንትን ይላል። ልጅቷን እስከሚያገኛት ነው የኛ ጓደኛ። ከተገናኙ በኋላ ከየት ያምጣው ነዋይ ሐሳብ መጣለታ ከኔ ጋር ጓደኛ አሊስ የነዋይን አትሞክረው ምን ያለኝ። ልጅቷ ቲቪ ብዙም እንደዚህ ያበቃ እንኳን እኔ ኮሜዲያን አረ ሌላም ሰው ብዙ አታውቅም ትልልቆቹን። ነዋይን ግን ተወዷል። ከዛ መጣው ብታይ ብትባል አታውቅም። በቃ ስራውን ሰራውት አለ። የኔን ስልክ ነዋይ ደበበ ብሎ ሴቭ አደረገው። ለሽንት ወጣው አጭቅጭቂን በቃ አገናኝሻለሁ ለስልኩ ልክ ብሎ ደወለልኝ። ያኔማ ቤት እናቴ በስመ ነዋይን አገኘችው። ነዋይ በቃ እንዴት እንደምወድ በቃ ሙሉ የሚያለብሱት በመገናኛው ተመዝኗቸዋል። በመሸወዱ አልመሰላት
ከዛ ከ2 ዓመት በኋላ ሲነገራት መቃብሩ ላይም አልደርስም መቃብሩ ላይ እንዳይደርስ ያለች አንተ እንዲህ ሰው ቀፎኛል አለች። በጣም ብዙ አልኩ። ይቅርታ በላት። አይ ይቅርታ ቢሮያፊ ሆኖ ነው ይቅርታ። ግን ምንድን ነው ያልካት በነዋይ ድምፅ? በጣም ገና አላስወራችኝም አልኩ። ዋየን እሱ የውላ አገናኝ እቴ ምናምን ሰት የኔማ ቤት ነው ራሴ እውነት አገሬን አረሳም ነበር ያልኩ አንቺን ራስዎ አረሳም ነው። ደስ አላት አልኩ። በቃ ተመቻ። እንገናኛለን ምሳ ቀጥራኝ ምናምን የለውም። ከዛ እንኳን ምሳ ልቀጠርልህ ወይ የኔ እናት ስልዬ ይከብዳል በሰው ሀገር። እኔ ራሴ እኮ ቨርጂኒያ ላይ የኔን ዘፈን እኮ ልክ እንዳሬ ብትብዬ እኮ ያረጋኝ ዘፍኛለሁ። ሌላስ አንተን በተለይ አሁን ጎጃም የሆነ ነገር ገጥሞህ ነበር አሉ? ኬት እኮ ለነገሩ ሙያችሁ ነው የሰው መረጃ ኬት እንደም የጎጃሙማ ታሪክ ምን መሰል ከደብረ ብርሃን ከባህር ዳር ሲመጡ ደንበጫ የምትባል ቦታ አለች። እዛ ሆቴል የሚያርፉበት መኪናዎች የሚያርፉበት ሆቴል አለ እና ሰው ለሰው የሆቴሏ ትልቅ ሰው ናቸው እና እናት ነገር ናቸው። ሰው ለሰው ድራማ ትዝ ካለክ የሆነ ነገር ላይ ይታይና በንጋታው ጠዋት ይታያል ይደገም ነበር። ከዛ የነዚህ ቁርስ የሚበሉ የሚኒባስ ሾፌሮች ቲቪ ላይ ዝም በሉ ጀምሯል ድራማው ይባባላሉ። እና የኛ ሰፈር ልጅ አለ እዛ የሚኒባስ ሾፌር አቤት ይላሉ። ሴትዮዋ ቁጭ አቤት ዘንካታዬን ይሁት አስናቀ አይ ኮሮ ጀግና ይላሉ። ከዛ ይሄ ሊቀስ ያያቸው የልብ ትርታቸውን እየሰማ ነው። ከዛ እንደው ማዘር አበበ ባልቻ አስናቀን በጣም ይወዱታል። ዘመዴ እኮ ነው አላቸው። ሂድ የእንዳንተ አይነቱ ደግሞ ታራ አስናቀን የዘመር ኧረ ማዘር ከፈለጉ ላገናኘት አለ። አንተ እሱ ነው። ከዛ ለእኔ ኮድ አለን የሰፈር ልጆች ሄሎ ጋሼ ብሎ ደውል እንደውላለ ወዳጄ አይ አንድ ዘመዳችን ከዛ አግኝቼ ገንዘ አገናኘኛ ግን በስመ አብ ስልክ ውስጥ ይታያሉ ሲነሱ። የኔ ዘንካታ ሰው ለሰው ጨካኝ ያደርጋል። አንተ ደግሩሩ አሁን አስናቀ ካራክተሩ ነው። የኛ ሰው እንደዚህ ያልከ የኔ በቤት ችግር የለም እሱ በቅርቡ ወደ ባህር ዳር ስመጣ አገኝሻለሁ ብላም ብዬሽ ከዛ ልጁ በነፃ ነው ቁርስ የሚበላው በኔ ስም። ለፋሲካ ያው የቀረው የተወሰነ ያስቀረብኝ ነገር አለ። ከሰሉና ዶሮ ደርሶኝ ቂቤ ምን የማይላክልኝ የለ ለአበበ ባልቻ ሲገናኙ እንግዲህ። ስለዚህ በአበበ ባልቻ ስም ብዙ ነገር አድርገሃል ማለት ነው። አዎ ስለዚህ ምን ይቅርታውንም ልትለኝ? ኧረ ወደፊትም አባቴ አንተ ኑርልኝ። እንደው አሁን ድምፅ በምታስመስልበት ወቅት የፈተነው ምንድን ነው? ማን ነው? ድምፅ ማስመሰል አይፈትንም፣ ሙድ ነው። ከእንደገና አንዳንድ ሰው ያስቀኛል። ትሬኒንግ አድርገህ ምናምን ይላል። እኔ ኳስ አልወድም እና እነ መሰለን ምናምን አንዴ ነው የሰማሁትን የመሰለን ድምፁን ሙድ የሆነ ገባ በቃ አለቀች። ያ ነው ይሄ ታለንት ነው እንጂ አንዳንዴ በጥናት በሆነ ነገር ይመስለዋል። እኔ እንደዛ አልለመድኩምም ወደፊትም ያለኝ ነገር አይመስለኝም። እንደዚህ ድምፅ ሰምቼ ይሄን ነገር ቶኑ ምናምን አለ በቃ ይገባልሃል። ከዛ ነው ለዛ ነው ፈተና ብዙ እንትን የለውም። ግን የሚከብዱ ድምጾች አሉ። በቃ ደስተኛው ማንደማንደም አከበሉ። አሁን የእንትና ድምፅ አሁን የአበበ ግዴ ድምፅ በጣም የስፖርት ጋዜጠኛውን ታውቀዋለህ? ሸገር ላይ ነው እና በጣም ከባድ ነው ቶኑ። አስመሰለው አታውቅም? ኧረ አብረንም ላይቭ ገብተን አሰልጣኝ ሰውነት ቢሻውን ሸውደና እስቲ ሳስታውስ ላይቭ ገብተን እሺ እነ ብሔራዊ ቡድኑን እንደለቀቁ ነው ለቀው። ከዛ ያው አንተ ሙያ ነው ታውቀዋለህ። ላይቭ ልንገባ ነው ጠብቀን ከዛ ገባን። እንደምን አለ ጋሼ እንግዲህ የእግር ኳስ ማህበረሰቡ በቀጣይነት የጋሼ ነገር ዕጣ ፋንታ ምንድን ነው? ብሔራዊ ቡድኑን ከለቀቀ በኋላ የአቤ ብለው ጀመር። አቤ ብለው ጀመር። ከዛ ጋቤ ጋር አሁን ያወራ ማለት ሁለት ሸገር አለ እንዴ ጋሼ በኋላ ላይ ነው አሌክስ ነው ለካ አሉና በጣም ደስ ይላል። እስቲ እንደው ወደ ግል ህይወት ልምጣና እኛ ሰፈር የግል ንጽህና ነው እኛ ጋር የሚሰፈር ያለው እንጂ ወደ እስቲ እንደው በአሌክስ እንደው ብዙ ጊዜ የግል ህይወቱ ግልጽ አይደለም ይባላል። አግብታል?
አግብቼ ተሽሮብኛል አለ ጓደኛዬ በባሪው አሉት። አላገባውም እኔ ትንሽ ልብስ አልብዬ ነው። እውነት? አዎ። እና መቼም ታገባው? ያው ዋጋ ኑሮ ሲቀንስ ነው። ለምን እልል ብሎ ሰው ድሮክ በንጋጣው ብለህ ከምትወጣ በቃ እንድራልና ወደፊት አሁን ሰፊው ህዝብ እያየህ ነው። እንድራልና ምንም ችግር የለም። ብዙ ጊዜ ግን ልጆቼ ምናምን ትላለህ። አዎ አዎ። አሁንም አላለሁ 3 ልጆች አሉኝ በጣም የምወዳቸው። እውነት ነው? የወለድካቸው ነው? ያው መወለድ ቋንቋ አይደል? የእህቶቼ ልጅ ናቸው። በህይወት የለችም። ወደ 11 ዓመት ይሆናል እንግዲህ። አንተ ኃላፊነቱን ተረክብ ያሳድግ ነው። በጣም ያ ይመስለኛል ትንሽ እንትን የእነሱ ኃላፊነት በጣም የእህት ልጆች ናቸው? አዎ የእህቶቼ ልጆች። በጣም ጎበዝ ነህ። እንደዚህ ኃላፊነት ተሸካሚ ነህ። እና ወድጄ ነው እንዲወፈርኩት ኃላፊነት ለመሸከም እንዴት አይ በልተህ ነው የሚመስለው ይሄ። ኧረ በልተህ ተው ሰው ነገ ይጠይቀኛል። እና በስራ ብዛት በኃላፊነት ነው የወፈርከው? በኃላፊነት ብዙ ጊዜ እንደውም እኔ ሙስና ምናምን ሰው ይላል ወፍሮ ምናምን ቢሮ ላይ ያለ ሰው ሳይ አይደል ኃላፊነት ስትሸከም ከወዲህ ይጀምራል። እውነት ያው ሸክም አይደል? ሸክም። ስለዚህ ግን ወደፊት የማግባት እቅድ አለ? ምናልባት አጠያየቅም እንደዛማ። ስለዚህ እንግዲህ እንደው ከራሳችሁ እንደው ሞክራልና ምንም ችግር የለን። ትንሽ ልደግ ብዬ ነው በሰል ልበል። ስታደርግም ታገባው? አዎ ትንሽ እንጠብቃለን። ምንም ችግር ጠርቻለሁ። በጣም እስካሁን ከሰራቸው በጣም ስኬታማ የምትላቸው ስራዎች ምን ናቸው? በኮሜዲው እኔ ሸራተንን የሚያህል ትዝታ የለኝም። ሌላ አልሰራውም ነው የምልህ። በጣም የምወደው ነው። 1 ዓመት ከ6 ወር ማለት መስራት ከባድ ነው። ይሳቃል ኢንተርቴንመንት አቶ ዮ በዚህ አጋጣሚ አመሰግነዋለሁ። ኮሜዲ የገባው ኢትዮጵያ የምለው ሰው እሱ ነው። በቃ ደረጃውን ከፍ ያደረገው የኮሜዲ ካለበት ነገር በደንብ ከፍ አድርጎ የሰራ ሰው ነው። ለዚህ ነው የማመሰግነው። እኔንም ከቀረጹኝ ሰዎች እንዲህ ነው ኮሜዲ እንዲገባኝ በእውቀት የታገዘ እንዲሁም ካደረግልኝ እሱ እና ሸራተን የማረሰው ትዝታ ነው። በጣም ሀገራችን ውስጥ አሉ ከሚባሉ ሰዎች ጋር ነው የሰራሁት። እነ በእውቀቱ እነ ኤፍሬም ስዩም በረከት በላይ ነው የያዩ ፈንገስ ደራሲ ከነሱ ጋር መስራት ራሱ መታደል እና በቃ ሸራተንን ይሳቃልን የሚያህል እስካሁን አልሆነልኝ። እንግዲህ አሁን ኮሜዲያን እንደ በፊት ነው ትላለህ? አሁን በተለይ ምክንያቱም በሶሻል ሚዲያ አብዛኛው ሰው ይቀልዳል እና ብዙ ሁሉም ሰው ቀላጅ ሆኗል በጣም። እንዴት ነው ሲወደ የበፊቱና አሁን አነጻጽርልኝ። በነገራችን ላይ ሳቅ ከባድ ማሳቅ እኛ ማስለቀስ ቀላል ነገር ነው። ማንንም ሰው ታስለቅሰዋል። አንድ ታሪኩን መንገር እኮ ነው የራሱ። ማሳቅ በጣም ከባድ። አሁን ግን በቃ ነገርኩህ እኔ በሸማቾች መጥቶ ነው የሚመስለው ቀልድ። ስልኩም ላይ ስቃል ይላል፣ የሆነ ነገሩም ላይ ስቃል፣ የሆነ ያስቃል። በቃ የኛ ስራው ወደ ጡረታ በአዲስ መልክ ካልመጣን በስተቀር ወደ ጡረታ እንዳያስኬዱም ብለን ለምን ሁሉም ሰው በጣም ቀልደኛው ነው። ምናልባት ይሄ ቲክቶክ ፕላትፎርሙ ሁሉም ሰው ታለንቱ እንዲወጣ ስላደረገው ነው ይመስለኛል። ለምን ቅድም እንዳልኩ ነው ኮሜዲ ለመሆን ወይ ትምህርት ቤት ገብተህ ምናምን አይደል። ኮሜዲያን ለመሆን እድሉ ያስፈልጋል። ልክ እኔ እንደመጣሁበት የሆኑም ሰዎችን ብትጠቂ የሀገራችንም ኮሜዲያኖች የመጡበት ሲስተም ይሄ ነው። አሁን ግን አንተ ያልከው ትክክለኛ ነገር ይመስለኛል። በቃ ቤት ውስጥ የተደበቁ ሰዎች አሉ። እነዛ ሰዎች በራሳቸው ስልክ ላይ ስቴጁን እንጂ እድሉ በፊት ስላላገኙ ነው እንጂ በፊትም ነበረ። ብዙ ታለንት ያላቸው ሰዎች ይኖሩ ነበር። አሁን ደግሞ መውጣት ደግሞ ያለባቸው ሰዎች አሉ። ከሲስተሙ አይሆንም። በቃ አያስቁ፣ ደምን ያፈለዋል። ያንተ አሁን በያንተ ኮሜዲያዊነት በልምድ የመጣ ነው በተሰጥኦ ነው የምታስበው? አዋላጅ ነኝ እንዴ? በረታው በተሰጥኦ እንጂ እዛ በኳስ ሜዳ ምናምን ሰው ምናምን ያሳደገ አይደለም። አይ እሱ እንደ ዋናው ፋክት ነው እኮ ሰው አካባቢው ነው። ሰው እኮ መጀመሪያ ቤተሰቡን ነው የሚመስለው አይደል? ከዛ አካባቢውን፣ ከዛ ትምህርት ቤት፣ ሀገርን እያለ ነው የሚሄደው። አካባቢ ነው ዋናው የተቀበለኝ። ለኮሜዲያንነት እኮ ተሰጦም ቢኖርህ እኮ በደንብ ደግሞ አሁን ብዙ ሰዎች አሉ የቴብል ቀልደኞች ይሆናሉ። ቴብል ላይ ብቻ እንትና ቀላ ስቴጅ ማይክ ስትሰጣቸው ይጠፋባቸው።
ይሄንን የምልህ ተሰጥኦንና ወደ ፕሮፌሽን ስታደርገው አካባቢ የሰጠቻለ ሰፈሬ ደግሞ ኳስ ሜዳ መወለዴ ብዙ ጨዋታ እንዳቅም ያደርጋል። ያ ነው ከዛ አንፃር ነው እንደ ወደ ኳስ ሜዳ ስትለኝ ልመልስና ወደ ልጅነት ታሪክ አሌክስ ያልሰራው ስራ የለም ይሉኛል። አዎ ምን ብትሰራ ነው? እኔ ከሚሰራ ነገር እንትን ነው ውትድርናና ሌላ ያልሞከርኩት እሱንም ቀርቼ ነው ተመዝግቤ። እውነትና ምንድን ነው የሰራው? ኧረ ምንም አናጺነት ረዳት ነበርኩ፣ ግንበኝነት ረዳት ነበርኩ። የመጀመሪያው በእድሜ ትንሹ ተራ አስከባሪ ታክሲ ነበርኩ። እሺ አረ ቀለም ቀቢ ነበር። ወዲያውኑ ደግሞ የሚገባኝ ይሄ ቱጂቪቢም ቢሆን ወዲያው እየደለትኩ ስለምጠቀሙ ልብስ ስፌት እንትን ራሱ መርካቶ አንቀርቃቢ ታውቃለህ? አንቀርቃቢ ማለት ጨርቅ ስገዛ ሄደው ፈርቃ የሚያስይዝብን እንደዛ ሁሉ ነበር። ዘምዛሚ ነበርኩ። ምን ያልሆንኩታለን? ኦኬ ልብስ ተኳሽ ተኳሽ ብሎ ተኳሽ ጉራዬ ግን የመድፍ ተኳሽ ብታይ እንዴት አይነት ሰው እንደሆንኩ። ምንድነው ሲተኩስ የሆነ ያጋጠመው ነገር ነበር ወይ? መረጃ ኃይላት ነው። አብሮኝ ያደገ የሰፈር ልጅ በቃ የወራት ነው ልዩነታችን ታላቅ እና ልብስ እሱ ይሰፋል፣ እሱ ጋር ለሁለት ነው የምንሰራው። እኔ ተኩሳለሁ። አስበው የዛ ጊዜ የኑሮ ውድነቱ ብቻ ፊቴ ኑሮዬም ምናምን ትዝ ሲል ሰክቼው ለካ ግሎልሃል። ቁጭ ሳረግ አርጎ አነሳው ካውየው አቃልሱን። እሱ ደግሞ ለሽንት ወጥቷል። ሶኬቱን ነቀልኩኝ። በሰልስቱ ነው የተገኘሁት። ጠፍተ? አዎ 3 ቀን የተደድኩ። አረ ተው ጨርቁ ይደርሳልና አረ ከውስጥ ያልወጣልኝም። ለምን ያቃጠልነው ጨርቅ አስበው ከምናገኘው ሂሳብ ይበልጣል። በጣም ኃይላት በዚህ አጋጣሚ የጨርቁን እከፍላለሁ ነው ማለት እከፍላለሁ የሙሉን የምከፍለው እንደው አይ ጥሩ ነው። በቀጣይ አሁን ምን እንጠብቅ እስቲ? ኮሜዲ አንድ ስቴፕ ከፍ ብሎ መስራት ፈልጋል። አንድ ስቴፕ እንደዚህ ትልቅ ሾው የሚቀጥል ሁሉም ሰው ሊያየው የሚችል አመቼስ በሲዲ ምናምን አታስብም። የሲዲ ነገር ቀርቷል። ግን ስታንዳፕ ኮሜዲ ለየት ባለ መልኩ በገባን መልክ ፈጣሪ ከፈቀደልን እንደዚህ አይነት ቱር ያለው ውጭ ላይ እንደዚህ አይነት የመስራት እቅዳለኝ። ከጋዜጠኝነቱ ጎን ለጎን ከሾ ጎን ለጎን። በኮሜዲያን የማን አድናቂ ነህ አንተ? ወይ እንደ ተስፋዬ ካሳ በህይወት የምወደው ሰው በደንብ ሳልጠግበው የሄደብኝ ሰው በጣም ነው የምወደው። በቃ ነኝ እኔ እንጃ መግለጽም አልችልም። እንደውም አንድ ብዙ ጊዜ ኢንተርቪው ላይ ምለዋለሁ። በቀደም ከኤርዳው ጋር ራሱ የኔ ሾው ላይ እያወራን ነበረ። በጣም ነው የምወደው አልኩ። ግን በቃ እንደው በኖረናል ደርሻለሁ የተወሰኑ አይደል? እሱና ከበበው ጋር ነው እኮ እንትን ያለው እንጂ ሌላው ጋር ደርሻለሁ። ስለዚህ እሱ በጣም አናውቅም ብቻ አለም እወደዋለሁ። ኮሜዲያን መሆን እንደሚፈልጉ ወጣቶች ምን ትመክራለህ አንተ? እንደዚህ ወደዚህ ይቅርባችሁ። ለምን? በቲክቶክ ተጀምሯል፣ ስራው ቀዝቅዟል። አይ በቲክቶክ መቀለድ እንዲቀልዱ ይቀልዱ። እኔ ግን ይግባን፣ መጀመሪያ ቀልድ ይግባን። አሁን አንዳንድ ሰው በመሳቅ ውስጥ ነው ቀልድን የሚያስበው ነው። ቀልድ የራሱ ፓንች ላይን አለው። በቃ ሳይንስ ነው እኮ ቀልድ አይደል? አንዳንድ ሰው ዘርህን ነክቶ ሊያስቅ ይፈልጋል። በአቅም ምንም የሌለው ቤተሰብ ባልና ሚስት አቅም የላቸውም እና ስለ በዓሉ ይነጋገራሉ ይመስለኛል። አሁን ጾም ሲፈታ ምንድን ነው የምናደርገው? ባል አይ ሌላ ጾም እንይዛለና። እኔ እኮ አሁን ጾም ሲፈታ እንደ ሰው እኩል ሆነን የምንፈልገው ነገር ካላረድን ለዓመት በዓል ልብስ የሚባለውም ነገር ተሰው እኩል ታለበስን ሰውም ታረዳን። ታዲያ አሁን እኛ ስንሞት ምንድን ነው የሚባለው? እምነትህን ነክቶ እኔ እንዴት ነው እምነት ተነክቶ ሊያስቀኝ የሚችለው? የሌላው እኔ የዛ እምነት ተከታይም ባለው እሱ አይደለም ቀልድ። ተስፋዬ ካሳ የሚለይበት ይሄ ነበር። ሶሻል ነው የሚቀልደው። ምን አይነት ነገር ሊያስቅህ እንደሚችል ያውቀዋል። ማለት አላለቀብንም። እኛ እኮ የቀልድ ወንዝ ያለን
አይደል? ግን የሆነ ሰው ማሳቀቅ የሚፈልገው በአንተ ስብዕና ላይ ሄዶ በአንተ እምነት ላይ ሄዶ በአንተ የዘር ላይ ሄዶ ኧረ ስንት የሚያስቅ ነገር አለ። ስለዚህ ይህንን ነው ለህዝብም ተቀባይነት እንዲኖረው በቃ እንደዚህ አይነት ቀልደኛ ቢመጣ መልካም። ከዛ ከሃይማኖት የጸዳ መቀለድ እንችላለን። ማንንም ሰው ሳንነካ መቀለድ እንችላለን። ይሄው በዚህ ባለባበሴ ብቀልድ አታስወልቀኝ ምናት በእናቴ ለምን አልቀልድ በቤተሰቤ ተረዳኝ። ይሄን ነው እንደዚህ አይነት ቀልደኛ ሲሆን እድሜውም ረጅም ይሆናል። ምንም እኮ ችግር የለም። ቫይራል ለመውጣት አንዳንድ ችግር የለም እኮ ተሳድበህም ትወጣለህ እኮ አይደል? ያ ትቀጥላለህ። ከማህበረሰቡ ጋር አትቀጥልም። ማህበረሰቡ ጋር የሚቀልል ኮሜዲያን ግን በቀልዱስ የተስፋዬ ቀልዶች አይደል? ማህበራዊ ሂስ ናቸው። በቃ ማህበራዊ በቃ ቁጭ ብለህ እኮ በቃ ኖት መያዝ ያለብህ ነው ከመሳቅ አልፈ ማለት ነው። ልክ እንደዛ አይነት ኮሜዲያን አሁን እንቁላል ሲወደድ ይሄን እንቁላል ነዳጅ ተወዷል ይላቸዋል። ይሄን እንቁላል ሞቢል ነው የጣለው ወይስ ቶታል ነው የጣለው? በቃ እንደሱ ቀልዶች አይጠገበም። ኑሮ ውድነት ምናምን ናቸው የሚያይሱት። እነዚህን ነገሮች ትቀልዳለህ። ያንን ነው ለወጣቱ እንጂ በጣም ብዙ በየአካባቢ ያሉ ብዙ ኮሜዲያኖች አሉ። ብዙ ደግሞ ያልተነካ ፊልድ ነው። አንዳንድ ሰው ኮሜዲያን መሆን የማይፈልገው ኮሜዲያን ስትሆን ወይም የሚታስቅ ስትሆን በማህበራዊ ህይወት ላይ ወይ በቁም ነገር ስራ ላይ ተጽዕኖ እያሳደረ ነው፣ አሉታዊ ተጽዕኖ እያሳደረ ነው የሚል ነገር አለ። ምናልባት አንተ ላይ ተከስቶ ያውቃል? እንደው በሄድክበት በቁም ነገር ሰዓት ወይም ጥሩ ስራ ላይ እንደዚህ እንደ ቀልደኛ ማየት? ምን መሰለህ አንተ ነህ ያንተ ልክ ቅድም እንዳልኩ እኮ ነው። ፕሮፌሽንህን መጀመሪያ ማወቅ ነው። ሙያክ ሲሆን እኔ አሁን አላዝረከረክም ቀልድን በቃ ኮሜዲያን ስለቆ አንተ ኤክስፔክቴሽንህን አያገባኝም። ሊያስቀኝ መጣ ትለ በማረገው ሳከፈለክ ለምን ችግር እንኳን ቢያጋጥመኝ የሆነ ነገር በሆነ እንኳን ሰው ሊረዳኝ አይችልም ማለት ነው። ስለዚህ ማህበራዊ ህይወቴ በጣም እንደውም ሲሪየስ ነኝ እኔ በባህር የኮሜዲያን ባህሪ ኮሜዲያን ስራ በኋላ ቀልድ ደግሞ ያለ ቀብድ ቀንድ ነው የሚሆንብህ። አይሆንም በቃ እንደዚህ አይሆነት ሄድኩ ነው ሙያ አይደል? ስለዚህ በቃ አንዳንዱ ደግሞ ማንንም መተቸት ያለም እንደ ጠቅላላ ነው የጠየቀኝ። ኮሜዲያን ስለሆነ ብቻ ተገዶ በቃ ሊያወራ ይፈልጋል ነው። ለምን ስቴጁ ላይ ነው ሊቀልድ የሚችለው የሆነ ነገር ላይ ነው በሚያደርገው ልስቅ ትችላለህ። ከማህበራዊ ህይወትም ይናጋል፣ ታማኝነትም አይኖርም ነው። ከዛ አንጻር ነው የሚለው። ስለዚህ እኔ እንደዚህ አይነት ላይ ብዙ ጊዜ ደረጀና ሀብቴ ለምሳሌ ለቅሶ ቤት ሂደው ያን ጊዜ ብዙ ሰዎች ይስቁ ነበረ፣ አዝነው ቁጭ እያሉ እንደዚህ አይነት ነገሮች ስለሚያጋጥም አንተ ነህ ግን ነው የምልህ። ግን አሁን ደሬን አይተኸው ምንም ኮስታራ ቢሆን ደሬን ሳይው ስቃለሁ። በጨለማውስ ቆሙ ራሱ ቢሆን እስቃለሁ። የምር ነው የማወራህ። አሁን የፊት መዋላ ጋቢናህም ይሆናል እኮ ያው ግን አሉታዊ ተጽዕኖ ማሳደሩ አይቀርም። የሆነ ነገር ትኩረት መሳብ አይቀርም። በመጨረሻ የምትለው ነገር ካለ በእና እንጨርስ። በመጨረሻ ለዚህ ቀን ላደረሰ ለልዑል እግዚአብሔር ክብር ምስጋና ይግባው አትልም? ያው እንግዲህ እቺ የተለመደች ናት። እቺ ብሮድካስት የሰጣቸው ነው ይመስለኝ የሆነ ቦታ ካሜራ ሲያዩ ከዛ ሌላ ጊዜ ብሎ ለምን አያወራ? ከእንደዚህ አይነት የጸዳ ንግግር እናድርግ ማለት ነው። በጣም አመሰግናለሁ። የዛሬው የግሬስ ደርስ የመሴ ሾው ፕሮግራም እንግዳ ስለሆንኩ በጣም አመሰግናለሁ። እኔም መስዬ አስተምርኸኝ፣ አሁን ደግሞ በኮሜዲያንነቴ ጋብዘኸኝ እዚህ አንተ ሾው ላይ በመገኘቴ እኔም ከልቤ የማመሰግነው። ታንክ ዩ ቬሪ ማች ታንክ ዩ ቬሪ ማች ታንክ ዩ ቬሪ ማች ታንክ ዩ ቬሪ ማች። እንግዲህ ተመልካቾቻችን የዛሬው የመሴ ሾው ፕሮግራም የኔ መስል ነበረ። በፕሮግራማችን ፈታ ዘና እንዳላችሁ ተስፋ እናደርጋለን። ሳምንት ደግሞ በሌላ እንግዳ ጠብቃችኋለሁ። እስከ ሳምንት መልካም ሳምንት ይሁንላችሁ። እወዳችኋለሁ። ሰላማችሁ ይብዛ።